የአዲስ አበባ ከተማ አስተዳደር ከ72000 በላይ ተሳታፊዎችን ያካተተ ከተማ አቀፍ የመንግስት ሰራተኞች የውይይት መድረክ በየደረጃው ሲያካሂድ ቆይቷል። በዛሬው ዕለትም ከተለያዩ ወረዳዎችና ክፍለ ከተሞች ከተውጣጡ የመንግስት ሰራተኛ ተወካዮች ጋር የጋራ መግባባት ላይ በሚደረስባቸው ጉዳዮች ዙሪያ ከንቲባ አዳነች አቤቤና የከተማዋ ከፍተኛ የመንግስት ስራ ኃላፊዎች በተገኙበት የማጠቃለያ መርሃ ግብር አከናውኗል። በመርሃ ግብሩ የተሳተፉ ተወካዮች በከተማዋ የተሰሩ የልማት ስራዎችን ተዘዋውረው መጎብኘታቸውን ገልጸው አስደሳች ለውጥ በከተማዋ መኖሩን ተናግረዋል። በከተማዋ በኢኮኖሚ በማህበራዊና በተለያዩ ዘርፎች እየተመዘገቡ ያሉ እድገቶችና ሰው ተኮር የልማት ስራዎችን ማስቀጠል እንደሚገባ ገልጸዋል። በመድረኩም የመኖሪያ ቤት አቅርቦት፣ የኑሮ ውድነት፣ የመልካም አስተዳደር ችግሮችን ጨምሮ የተለያዩ ጉዳዮች ተነስተው ውይይት ተካሂዶባቸዋል። ለተሰራው ስራ እንዳጠቃላይ ጥሩ ስራዎች ስለተሰሩ አመሰግናለሁ። ለቀጣይም እንደዛ አይነት ስራዎች እንዲሰፋፉም የኔም ግል ፍላጎቴም እንዳጠቃላይ የሁሉም ፍላጎት ስለሆነ ጥሩ ነው የምላለኝ። ማህበራዊ ላይ የተሰሩ የልማት ስራዎች ኮሪደር ከጥግ እስከ ጥግ አዲስ አበባን ውብ ያደረገበት ሁኔታ አለ። የኑሮ ውድነት በከተማችን እርሶን ማስቆም ያልቻሉት ምንድነው? አሁን ለታለመላቸው አላማ ነው የሚውሉት? ሰንዴ ማርኬት ምንለው ህብረት ስራ ሸማች ምንለው እውነት ነው ወይ? የኑሮ ውድነትም ይሁን ምንም በኢትዮጵያ አይደለም በዓለም ደረጃ ነው ይታወቃል። ስለዚህ የሲቪል ምዝገባው ዋናው ወንድሜ ቀድሞ ተናግሯል። የቤት ፕሮብሌም ነው፣ የቤት ችግር ነው። እሱን ቀድመው ብትፈቱልን። ከተማ አስተዳደሩ የመኖሪያ ቤት ችግርን ለመቅረፍ ቅድሚያ ሰጥቶ እየሰራ እንደሚገኝ የጠቀሱት ከንቲባ አዳነች ባለፉት ዓመታት በግል አልሚዎችና የተጀመሩ የጋራ መኖሪያ ቤቶችን በማጠናቀቅ ከ270,000 በላይ ቤቶችን ለዜጎች ማስተላለፋቸውን ገልጸዋል። የመኖሪያ ቤቶችን በከተማችን ለመገንባት እና ለማዳረስ ጥረት ይደረጋል። ማዳረስ ማለት አቅርቦት መጨመር፣ የግል አልሚዎችም የሰሩትን ደምረን አቅርቦት መጨመር ላይ የተሰሩ ስራዎች የተጀመሩ ኮንዶሚኒየሞችን ጨርሰን እነኚህ በበጎ አድራጎት የምናሰራቸውን ቤቶች ጨምረን 270,000 ቤቶችን ጨርሰን ለአቅርቦት ላይ ጨምረናል። ግን እንደምታዩት ጠብ አይልም፣ ፍልሰቱም አለ፣ ጠያቂው ብዙ ነው። በሚሊየን ደግሞ ቆጥቦ ቤት ያላገኘ አለ። ከተማ አስተዳደሩ የነዋሪውን ኑሮ ለማሻሻል ዘርፈ ብዙ እርምጃዎችን እየወሰደ ነው የተባለ ሲሆን የኑሮ ውድነቱን ለመቋቋም ምርታማነትን ማሳደግ እንደሚገባ ተመላክቷል። በሰው ተኮር ፕሮግራማችን የከተማውን ህዝብ ኑሮ ለማሻሻል ወቅታዊ ችግሮችንም ማለፍ የሚችልባቸው እርምጃዎችና ውሳኔዎችን በመውሰድ እንደ መንግስት የተጣለብንን ኃላፊነት መወጣት ላይ በርካታ ርብርቦች አድርገናል። አንደኛና መሰረታዊው መፍትሄ ምርትን መጨመር ነው። ምርትን ካልጨመርን በስተቀር ከውጪ ያስገባም በዶላር በተለያየ መንገድ ኑሮ ውድነት ማቋቋም አንችልም። የፈለገ ደሞዝ ቢጨመር የሚጨመረው ለእናንተ አይሆንም፣ ለአቅራቢው ለሚሸጠው ነው የሚሆነው። ስለዚህ ምርትን መጨመር ነው። ምርትን መጨመር እንግዲህ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከስንዴ ተረጂነት ወጥተን የኢትዮጵያ መሬት አምርቶ ዜጎቹን መመገብ የሚችል እንዲሆን ከዛም እስከ መላክ መድረስ እንድንችል ትልቅ እርምጃ ተወስዷል። ይሄ ትልቅ ተስፋ ትልቅ እምነት ሊያሳድርባችሁ ይገባል። 1.1 ቢሊዮን በየአመቱ በጀት የምናወጣበት የፓብሊክ ባስ ትራንስፖርት እንዳታወጡ። ከመልካም አስተዳደር ጋር ተያይዞ ከማህበረሰቡ የሚነሱ ቅሬታዎችን ለመፍታት ሪፎርሞች ተግባራዊ መደረጋቸውንና ተቋማትን በመለየት የቴክኖሎጂ ተጠቃሚ እንዲሆኑ ማድረግ መቻሉ ተነስቷል። ህዝብን ለሚሰጡት አገልግሎት ገንዘብ እንዲከፍሉ የሚጠይቁ የሚያስገድዱ በስራ ሰዓታቸው ቢሮ የማይገኙ ተገልጋይ ከቧቸው እያለ ወደ ራሳቸው ጉዳይ የሚሄዱ ቀላል አይደሉም። ህዝብ ከኛ የሚፈልገውን አገልግሎት መስጠት ይገባናል። በ2016 በተመረጡ ሴክተሮች በተደረገው የሪፎርም ስራ አበረታች የሚባሉ ለውጦች ውጤቶች ተመዝግበዋል። ሰዎችን ላልተገባ እንግልት ይዳርጉ የነበሩ አሰራሮችን የማስተካከል የማሻሻል ስራ በስፋት ተሰርቷል። አገልግሎት አሰጣጡ ቀልጣፋ፣ ውጤታማ፣ ፍትሃዊ እንዲሆን ለማድረግ ቴክኖሎጂን በአግባቡ መጠቀም ወሳኝ መሆኑን በመረዳት እነኚህ ሪፎርሙ በተደረጉ ተቋማት የተመረጡ ቴክኖሎጂዎች ተግባራዊ እንዲደረጉ ማድረግ
ተችሏል። ለሀገር ግንባታ በተለያዩ መስኮች ላይ የተሰማሩ ዜጎች በጋራ እንዲሰሩ ለማድረግ ብሎም የተሻለ ግንዛቤን ለመፍጠር ዓላማው ያደረገ ውይይትን የአዲስ አበባ ከተማ አስተዳደር በከተማዋ ከሚገኙ ከተለያዩ የማህበረሰብ ክፍሎች ጋር ውይይት እያደረገ መሆኑ ይታወቃል።